ከወደቀች በኋላ መሲ ገነት በጣም የምታውቀው ነገር አለ ብላ ስለተጠራጠረች እኛም እንደዛ ስላሰብን ከገነት እውነቱን ለማውጣት በጣም ብዙ ነገር ጥረናል። መሲ እናቷን እንድታገኝ ፈልጋለሁ። ገነት የምታውቀውን ነገር እንድታወጣ ፈልጋለሁ። አሁን የመጣሁት እነሳሚ እየጠበቁን ነው። ስለዚህ ጂፒ ነው የመጣሁት። የዲኤንኤ ምርመራ ልናደርግ ነው። ይኸው አንቺ አልሄድም የምትይ ከሆነ የሆነ የዋሸሽን ነገር አለ ማለት ነው። በእኛ ዙሪያ ሰው አታስቸግር። ምን አደረገ ሳሚ? ለኛ ብሎ ነው የሚገላጣው። በቃ እኮ አሁን እኮ ሰላም እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዲስ ቪዲዮ መተናል። ያው ዛሬ የመጣንበት ጉዳይ ቤተሰቦቻችን ዋና በቃ ስለ ይህንን ችግር የሚፈታ ብዬ ያሰብኩትን ነገር ነው። እስካሁን በጣም ተሰቃይተናል ቤተሰቦቻችን። ይህን ጉዳይ እንኳን ከጀመረን በቃ ከ2 ወር በላይ ሊሆነ ነው። በዚህ ጉዳይ ማለት በጣም ብዙ ሰዎች ተቸግረዋል። ሳሚም ቢሆን የራሱን ጉዳይ ትቶ ከኛ ጋር በጣም ብዙ ሲታገል ነበረ እና ያው የኔን ጉዳይ አይደለም የምላችሁ ቤተሰቦቻችን፣ የመሲን ጉዳይ ነው የምለው። ከመጀመሪያው መቼም ስትከታተሉ የነበራችሁ ሰዎች ታውቁታላችሁ። መሲ ያው ያለ እናትና ያለ አባት እንዳደገች ማደጎ ቤት እንዳደገች እና ከዛ በኋላ ከማደጎ ቤት የተሰጣትን ፎቶ አምጥታ ለኛ ስታሳየን ሁላችንም ደንግጠናል። ግን ገነት በበለጠ ደንግጣ ፌንት ወድቃ ነበረ እና በዛ ምክንያት በቃ በጣም የተወሳሰበ ነገር ውስጥ ገብተን ነበረ። መሲም እናቷን ለማግኘት በጣም ብዙ ነገር ስትለፋ ነበረ። ማለት ያው ገነት አይታለች ፎቶን አይታ ፌንት ከወደቀች በኋላ መሲ ገነት በጣም የምታውቀው ነገር አለ ብላ ስለተጠራጠረች እኛም እንደዛ ስላሰብን ከገነት እውነቱን ለማውጣት በጣም ብዙ ነገር ጥረናል። መሲም እናቷን እንድታገኝ እኛም ደግሞ ሰላም እንድንሆን በጣም ስንጥር ነበረ እና በዚህ ውጥረት ውስጥ በጣም ብዙ ሰዎች ዋጋ እየከፈሉ ነበር። ሳሚ በተለይ እዛ ጋር ሚስቱ እንደዛ ሆና ታማ እኛ ጋር እየመጣ ብዙ ነገር ሲያደርግ ነበር እና በዚሁ አጋጣሚ እሱን ማመስገን እፈልጋለሁ እና ጓደኞቼም እንደዚሁ በቃ የመሲን ነገር ለማወጣጣት ከገነት ብዙ እየጣሩ ነበር እና ሁላችሁንም ማመስገን እፈልጋለሁ። ልንቋጨው ነው የመጣ ነው እና በዚህ መሀል ደግሞ ቤተሰቦች የተፈጠረ ነገር አለ። የመሲን ጉዳይ ስናሯሩጥ አሁን ራሱ ህልም ነው እውነት ነው እያልኩ ይመስል ግርም ልሳቅ ላልቅስ። እኔ በቃ የሆነ በፊልም የማየው ነገር በቃ ራሴ ቤቴ ላይ ደርሶ ሳይ እየገረመኝ ነው ቤተሰቦቼ። እና በዚህ መሀል አሁን በዚህ የምትኖረው እያንዳንዱ ነገር ምን እንደሚሆን እኮ አናውቅም አይደለም። እሱማ እኔ እንዳልኩ ነው ከኛም የባሰ እንትን አለ። ከዚህ የፈለገ ነገር ቢሆን እናቴ ብላ የምታስባት ሴት እናት አይደለችም ተብሎ እንትን እንደማለት አይደለም። ብቻ ቤተሰቦቼ በዚህ መሀል ያው የእኔም ችግር አለ። ልንፈታው እስከሆነ ስለሆነ አሁን ማማረር አይደለም። እሱም እንዳለ ሆኖ የኔም ጉዳይ አለ። ፍፄ ናቲ እዚህ ጋር መርሳት የሌለብን ነገር እኔ ቤተሰቦች አሁን መፍትሄ ያመጣሁት የመሲን ጉዳይ ነው እንጂ እኔም ታውቃላችሁ ገነት እናት አይደለችም ተብዬ እየተወዛገብኩ ነው ያለሁት እና የኔን ጉዳይ እንዳለ ሆኖ መጀመሪያ ግን ከላይ ላይ በቃ የመሲን ጉዳይ ነገር ማውረድ እፈልጋለሁ። መሲ እናቷን እንድታገኝ ፈልጋለሁ። ገነት የምታውቀውን ነገር እንድታወጣ ፈልጋለሁ። መጀመሪያ እሱን ነው ማድረግ የምፈልገው። ከዚህ የኔን ጉዳይ እንቀጥልበታለን። መሲ እህት ብትሆንም አትቀጥልም። ገብቶሃል? ከእሷ ጋር እኔ መቼም ቢሆን ማለት ይሄ በፍቅር ምናምን የምትለው እህት ብትሆንም ባትሆንም ገኒ እንዳለች ቀጥል ማቆም ነው ያለብን። ይኸውልህ ናቲ ሲጀመር ገነት የምትለኝን ነገር አልሰማም። ስለዚህ እኔ በቃ ናቲ አንተንም የጠራሁት ለዛ ነው ማለት ብቻ ሁሉንም ነገር ውስጥ እንነግራታለን። ለገነትም ያመጣሁትን ሀሳብ ቤተሰቦች አንድና አንድ በቃ ለዛሬ ብቻ ነው። ከአሁን በኋላ በመሲ ጉዳይ እንዳንጨቃጨቅ ማለት ነው። ናቲ ስንት ሆናችን ጉዳይ ነው የተጨቃጨን። እኔ ነኝ
የምናወራሽ ነገር አለ። ምንድን ነው ደግሞ የምናወራሽ ነገር አለ። ገነት አንቺ እኮ አሁን ምንም እንትንም የላትም እኮ ፍፄ። አሁን አንቺ እኮ ምንም የመቆጣትም ሞራል የለሽም። እኔ እዚህ ጋር መጥቼ ሳዋራሽ በስነ ስርዓት ነው ልታዋሪኝ የሚገባሽ። ስለዚህ ቁጭ በይና እኔ ከዚህ በላይ እንዴት አስገባዋችሁ እኮ ከዚህ በላይ እኮ ግዴታሽ ነው። አገኝ ያልሽ እዚህ ጋር የሰው ህይወት እየበጠበጥሽ ነው ያለሽ። አይደለም ግን ዛሬ ማለት ነው አሁን ጭቅጭቅ ነው ምንድነው? መዋከብ ነው? ጸብ ነው አይደለም? እስኪ አንድ ቀን እንኳን በስነ ስርዓት በቃ በስነ ስርዓት ቁጭ ብለን እንወያይ። አንተም ሰምተን ሳትል እኔ በቃ ተረጋግቻለሁ። ይኸውልህ እሷም የሆነ ነገር በምትል ሰዓት አንተ ተነስተህ ምናምን ሌላ ነገር መውጣት መሮጥ አይደለም በቃ በስነ ስርዓት መጠየቅ ነው። ገኒም ደግሞ በቃ እስኪ ለአንዴና ለመጨረሻ ጊዜ በስነ ስርዓት በቃ አንዳንዴም እኮ መማከርም እኮ ችግር የለውም እኮ አይደለ? እሱማ ትክክል ነው። ግን እኔ በቃ በዛኛው ዙሪያ ከሆነ እኔ ምንም መልስም የለኝም። በየትኛው ዙሪያ? በራስም ሆነ በማሲ እኔ የኔ ነገር ይኸውልሽ ገነት፣ አሁን ዛሬ ይዤ የመጣሁት ጉዳይ አለ። የኔ ነገር ይቆያል። አሁን የኔ ነገር አንድ በሰው ነው የሰማነው፣ በጣም ብዙ የምናጣራው ነገር አለ። ሳሚ አንተ ያንቺ ልጅ አይደለም ተብሎ ስለተወራ ብቻ ሳይሆን እኔ ብዙ ያጣራቸው ነገሮች አሉ። ወደፊትም ደግሞ የሚጣራ ነገር አለ። ግን ዛሬ ይዤ የመጣሁት እኔ ስለ መሲ ጉዳይ ነው። ለአንዴና ለመጨረሻ ጊዜ የኔና የአንቺ ነገር በደንብ ይጣራል። ምንድነው የምታጣራው? እንዴ ከቤተሰብ በላይ እኮ አንተ ሌላ ሰው ነው እንዴ ከጀርባ መጣ? ገነት እኔ ብዙ የተዋሸሁት ነገር ሊኖር ይችላል። ስለዚህ እኔ ይሄ ነው ብዬ አሁን ጭቅጭቅ አይደለም ገኒ። እሺ ስሚኝ አንዴ፣ አንተም ስማ። ወደ ጸብ አታምራ ምላ። አንተ ቶሎ የምትናደደው ለምንድን ነው? አሁን ይሄንን ጭቅጭቅ ለመፍታት ነው የመጣ ነው። አሁን እኮ ምንድን ነው እሺ ነገር ነው? እሺ ቁጭ በል ቁጭ በል ቁጭ በል። አይ ችግር እኛ እንቆማለን። ምንድን ነው አሁን እኔ ሳሚ ስለ መሰረት እንዳታወራኝ ብያለሁ። በቃ አንቺ ለምንድን ነው ስለ መሰረት የምትፈሪው? ገነት አንተ እኮ እኔ ነው አይደል እንዴ የምታውቀው? ሌላ ሰው አይተሃል? ልጅሽ ነው እሱማ ገኒ። እኔ ልጅሽ እንደሆነ እሺ፣ እኔ ራሴ በቃ ልጅሽ ነው። አንተ ምንም ማስብ እኔ ገኒ እናት ነች። እኔ ይኸውልህ እናትነቱ እኮ የሚካድ እኮ አይደለም። አሳድጋኛለች እኮ አይደል? 4 ዓመት ሙሉ አሳድገሽኛል። እሱን የማውቀው ነገር የለም። አሁን ያ ሰውዬ ደግሞ መጥቶ ምንድን ነው ያለው? እኔ መስፍንና ገነትን ብቻ ነው የማውቀው፣ ሳሚ የሚባል ልጅ እንዳላት አላውቅም አለ። በኋላ ታፍሩበታላችሁ። ማፈር አለማፈሩን እኮ አይደለም ድረስ አንተ አሁን አውርተን ተስማምተን የለ። ይኸውልህ ናቲ፣ እውነተኛ ማስረጃ እስክናገኝ ገነትን እናቴ አይደለችም ብዬ እሺ አልወስንም እኮ። እሱን እኮ ገና ነው እኔ ተናድጄ ነው በጊዜው ማለት ነው። አንተ እንዴት በሰው ወሬ አሁን እኔ እናትሽ አይደለችም ብሉኝ በዚህ እድሜ አይደለም የምታሳይን ነገር እኮ ነው። ቪዲዮውን እኮ መልሰሽ ማየት እኮ ትችላለሽ። ገና ከመጣች በኋላ ነው ይሄ ሁሉ የሆነው አይደል እኮ። ለዛ ነው ይኸውልሽ አሁን እኔም የመጣሁት በዛ ጉዳይ ነው። ሴት ብለህ እኮ እኔን ቀየርክ እኮ። እኔ 9 ወር ተሸክሜ ምን ብዬ እኔ አሁን የኔን ጉዳይ እኮ ችግር የለውም ቀስ ብለን የምንደርስበት ነው። ግን የመሲን ጉዳይ ለከላይ ላይ ላውርድ። እኔ ስለ እንትና ማውራበት አይደለም ብያለሁ። ስለ መሰረት እኔ አንተ እናቴ አይደለሽም ብለህ ወጣክ አይደለ እንዴ? ቆይ አሁን እኔ ምን ላድርግ? እሺ ቪዲዮ እኮ ማስረጃ አለ። አንቺ የምታረጋቸው ነገሮች ቪዲዮ እኮ ስለሱ ልንጨቃጨቅ እኮ አይደለም የመጣው አይደለም። ናቴ አንድ ነገር ልንገርህ፣ ቪዲዮ ምንም ቢሆን ማለት ነው ሳሚ 24 ዓመት እኮ አሳድጌያለሁ አይደለ እንዴ? ግን እኔ እኮ አልካድኩም። በሴትነቱ አይደለም እኮ እሺ። አሁን በቃ እሱ ነገር እኮ ይቀበትን ለምንድን ነው የምትረሳው? እናቴ አይደለሽም ያልኩት። ቆይ ገኒ ይኸውልሽ አሁን እኮ እሱ ልጄ ነው ልጅ አይደለም ልንከራከራለን። እኔ አይደለሁም ካለ ራሱ ጉዳይ ነው። እኔ እናት እሱነቱ እኮ አይደለም ገነት፣ ብዙ ነገር እኮ እየደበቅሽን እኮ ስለሆነ እኔንስ ደብቃኝ ቢሆን ብዬ ነው። ያ ምክንያት ደግሞ አንድ ቀን ይወጣና አንተም ሆንክ እሱም ሆነ ማናችሁም በአንተ ዙሪያ ያላችሁ እሺ፣ ያ ነገር እንዲወጣ ትፈልጊያለሽ አይደለ? የመሲ ጉዳይ እንዲወጣ ትፈልጊያለሽ። ስለ ልጅና ልጄ እናቴ አይደለሽም ልትል ነው እንደመጣው። ከዛ በላይ እኮ በጣም ወሳኝ ነገር ነው ይዘን የመጣው። እኔ እኮ ነግሬሃለሁ እናቴ አይደለሽም ካል 14 ዓመት ያሳደግኩበት እሱም ይኸው ለመሰለሽ የመጣ ነው። ልጄ ነህ እናቴ ነህ፣ ከሱ በጣም ወሳኝ ነገር ነው ይዘን የመጣ ነው ዛሬ ማለት ነው። ምንድን ነው እሱ? ይኸውልሽ የምንጠይቅሽ ነገር እሱ የሚጠይቅሽ ነገር አለ፣ እሱን ትመልሽለታለሽ። በቃ ለመጨረሻ ጊዜ
ይፈታል። አሁን እሱም ልጄ እናቴ አይደለችም ምናምን ማለቱን ያቆማል። እሱ ነው ያለው አላቆምም። የኔ ነገር እንዳለ ነው። የኔ ነገር አይቆምም። ግን የመሲን ነገር ከላይ ላይ ማውረድ ስለምፈልግ ቢያንስ አንዱን ነገር እንፈታለን አይደል? ለምን አትሰሙኝም? ገነት እኔ በቃ ይዤ የመጣሁት ሀሳብ አለ። ለምን አትሰሙኝም? ማንም ከጀርባ መጥቶ ነው ሆቴል ሊመጣበት። እሱን ችግር የለውም። እሱን የምናወራው ነገር ነው ካሁን በኋላ። እሺ ቢያንስ አንዱን ነገር እንፈታለን እኮ። እሱን ለመፍታት ነው የመጣሁት። ለምን አልነግራትም ታዲያ? ልንገራት። ይኸውልሽ ቤተሰቦቻችንም አልነገርኳችሁም። መሲና ሳሚ ሆስፒታል ነው ያሉት። የዲኤንኤ ምርመራ ሊያደርጉ ነው ማለት ነው። እኔ ደግሞ የመጣሁት አንቺን ይዤሽ ሊሄድ ነው። ሳሚ ዛሬ ያልመጣው ቤተሰቦቻችን ለዛ ነው። ይህንን ነገር ለአንዴና ለመጨረሻ ገነት ሁሌ ስንመጣ እንደምታዩት ነው። እናንተ እዚህ ጋር እየመጣን እየተከራከርን አንቺ ትደብቂናለሽ፣ እንወጣለን፣ እንሄዳለን። ከዛ ደግሞ ተመልሰን እንመጣለን። አንድ ሰው ደግሞ ይመጣል ከሌላ ቦታ እንደዚህ ሰማው ይባላል። እኔና አንቺም ይኸውልሽ የደረስንበትን ደረጃ ይሻ እናትና ልጅ አይደላችሁም እየተባለ እሱ የሚጠራ ነገር ነው አልኩሽ እኮ። በቃ አንቺ ብዙ የደበቅሽኝ ነገር ስላለ ምንድነው የደበቅኩ? አንተ የደበቅኩ አትበለኝ። ፎቶውን እንኳን አየና እንዴ እንዳትለኝ አይደለም። ሰራክ ወይስ ምንድነው? ይኸውልሽ በቃ እኔ አሁን ልጣላሽ አይደለም። እናተኛን የደበቅሽ እንዳትለኝ። ምንድነው የደበቅኩት? ገን ይኸውልሽ ዛሬ ማለት እኮ የደበቅሽ ለኛል እኮ። እሺ አሁን ይኸውልሽ የዲኤንኤ ምርመራ ታደርጊያለሽ አታደርጊም? ምናምን አመት እኔን አታውቅኝም። ሌላው በቀር ሌላው እሺ ልጅ ነው ገነት። እኔና አንቺ ጉዳይ እኮ የሚያጨቃጭቃል እና ሌላ ነው የደበቅሽኝ አትበላ። አሁን የመጣሁት እነ ሳሚ እየጠበቁን ነው። ስለዚህ ጂጂ ነው የመጣሁት። የዲኤንኤ ምርመራ ልናደርግ ነው። አገባኝም ምን አገባኝ ነው ሊገኒ ነገር እንዲቆም እንዲቋጭ አፈልግ አገባኝም። ስለሱ ተጠራጥረናል። በቃ አንቺ የመሲ እናት ናት ገነት። ስለዚህ የዲኤንኤ ምርመራ ማድረግ አለብሽ። አይደለም ካልሆንኩስ አይደለም ገኒ። እሺ ቢያንስ እኮ ራሴ ነኝ የሚያግዙሽ ሰዎች እኮ ለምታገዝ መሆን አለበት። ምን ይደረግ? ሳሚ ስታስቸግር ነበር። ሳሚን ደግሞ ከመሰለሱ ራሱ። ስለዚህ ያው አንቺ አልሄድም የምትይ ከሆነ የሆነ የዋሸሽን ነገር አለ ማለት ነው። አንድ ነገር ልንገርህ፣ በእኛ ዙሪያ ሰው አታስቸግር። ሳሚ ራሱ የቻለ ችግር አለበት። ገነት እኔ እኮ የማላውቀው ሰው ነው ነው። ግን ተላስቀምጠ ነው እኔ ጋር የመጣው። እቺ ልጅ አንቺ ልጅ አይደለችም ከተባለ ዲኤንኤ ይመርመር። አይደለችም። እኔ በራስሽ ኮንፊደንስ አለሽ አይደለ? እኔ መቸገር እኮ አይደለም። በራስሽ ኮንፊደንስ ካለሽ ዲኤንኤ ተመርመሩ። ይኸውልሽ ፀጉርሽን ይዞ መሄድ ይቻላል፣ ግን በደንብ እንድንተማመን በቃ እኮ አየህ፣ በቃ የምትፈራው ነገር ስላለ ነው እኮ ገኒ። አሁን ሳሚና መሲ እኮ ሄደዋል፣ ሆስፒታል ናቸው። አሁን እነሱ ሊመረመሩ ነው። የሆነ ነገር ሊሰጡ ነው። እኔ አገባኝ እንዴ? እሺ ለምንድን ነው የማትመረመሪው አንቺ? በቃ አልመረመርም። እሺ በቃ ይኸው፣ እሺ አትመረመሪም አይደለ? አልመረመርም። እሺ ከተመረመርሽ ያው እኔ በእግዚአብሔር እምላለሁ በቃ ከመሲ ጋር ካሁን በኋላ ያለኝን ግንኙነት አቆማለሁ። አንቺ ብቻ ተመርመሪ ሄደሽ መሲ ተመርምረሽ ውጤቱ ከመጣ በኋላ መሲ አንቺ ልጅ ከሆነች እኔ ከእሷ ጋር አልገናኝም። ገነት ይኸው በእግዚአብሔር እኮ እየማልኩኝ እኮ ነው። ካሁን በኋላ ከእሷ ጋር አልገናኝም። ከዚህ በላይ ምን እናድርግ? ከዚህ በላይ ምን እናድርግ? ዲኤንኤ መመርመር አንቺ ለምን ህይወታችን እንዲረጋጋ አታደርጊም? እሱነቱ እኮ አይደለም። እሱነቱን ተይው እሺ። ማስረጃ ያመጣችሁን እርሺ። በቃ ዲኤንኤ አድርጊ እኮ ገኒ። ሁሉንም ነገር እንፍታው ለአንዴና ለመጨረሻ ጊዜ። እሺ በቃ ተባበሪ ገኒ፣ በቃ ተባበሪ። እሱም እኮ እየማለልሽ ነው። ከዚህ በኋላ አቆማለሁ። ይኸውልሽ እኔም ጓደኛው ነኝ አይደል? ገነት እኔ በእግዚአብሔር እየማልኩኝ እንዴት ነው ዋሽ? እኔም እሱ ራሱ ይኸውልሽ አንተ እንደዚህ ብለህ ምለህ ማለት ነው ድጋሚ ከሷ ጋር ከተገናኘ እንደዚህ ብለህ ከኔ ጋር ራሱ አንተዋወቅ። አንተ ከሷ ጋር አትገናኝም? አልገናኝም። አንቺ ብቻ አሁን እነ ሳሚ እየጠበቁን ነው። እዛ ብቻ ሂጂልኝ። ዴኔው የሚመርመር አይደለም ሳሚ ጋር ይሄው ሱም አለ አይደል? ይሄው እኔ በቪዲዮ ማስረጃ እኮ አለ። ይሄው እየማልኩ ነው በቃ አንቺ ብቻ ዴኔውን አድርጊ። ይሄን ጭቅጭቅ እንፍታው። ካሁን በኋላ ከመሲ ጋር አልገናኝም። በቃ እሺ አልኩ። አዎ አልኩ። አሁን ነው የምንሄደው። እኔም እኮ እውነቱ እንዲወጣ እፈልጋለሁ። የኔ ልጅ እንዳልሆነች ለምንድን ነው እዚህ ካሜራ ምንም ብለህ ኮመንት እየጻፉ እንደምሰድቡኝ እኮ አውቃለሁ እኮ። አሁን እንመረመር እንሄዳለን። እና ሳሚ እየጠበቁ ነው እኮ። ቆይ የት ልትሄጂ ነው? እሺ ኧረ ልበሺ በቃሽ። አይ ደግሞ እንዳጠፋብኝ በፎቅ ላይ ነው ራሴን የምወረውረው። ደስ ይላል ግን አንተ የውሸት መሀል ምናምን ነው ብለህ እኔ እንዴት እምላለሁ? ግን የኔንም ነገር እንፈታዋለን። እንደዚህ
የሰው ወሬም ከሆነ ማረጋገጥ በቃ አሁን እኮ እሷ እናቷ ካልሆነች ይሁን ችግር የለውም። ምንድን ነው ደም ነው የሚሰጠው? እኔ አላውቅም። ሳሚ ነው እዛ እንትኖቹን ጨራርሶ በጣም ደስተኛ ነኝ። ነፃ መሆን እፈልጋለሁ። እኔ ነፃነቴን እፈልጋለሁ። እኔ ቤተሰብ እዛ እየጫወቱኝ ልጅ ወልደሽ ጥለሽ እያለ አይደለም ግን እሱ እኮ እንዳለ ሆኖ አሁን ያንቺ ችግር ነው። የዛኔ ፎቶውን አይተሽ መበል ሂድ። እንደውም አንተም ጃኬት ለብሰህ አሁን ጸጥ በል። ሰው ሁሉ ወልደሽ እየጣልሽ ወልደሽ እየጣልሽ አሁን ጸጥ በል። አንተም ታፍርበታለህ። ሳሚ ምን አደረገ? ሳሚ ለኛ ብሎ ነው። በቃ እኮ አሁን እኮ ተስማምተናል እኮ በቃ ተስማምተናል እኮ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ